አንድ ነገር አትርሺ። አንቺ የደሃ ልጅ ነሽ። አንቺ ደነዝ፣ አንቺ ቸጋራን በልተሽ ማታቂ ማን አባሽ ነው ልጅሽን ያነሳሽው? ትሰሚኛለሽ? የአባቴን ስም አታንሺ ብዬሻለሁ። ማለት የምትፈልጊው ነገር አለ እንዴ? አዎ ዛሬ ብቻ አይደለም ቤኪዬ፣ እድሜ ልኬን ልል የምፈልገው ነገር ነበር። ማለት አልገባኝም። አዎ ቤኪ በደንብ ገብቷል። ግን ሁሉ ጊዜ አንተ የምትፈልገው እኔን መግፋት ነው። ቅርታ ጋሽ። ፈጣሪ ሆይ እዚህ ምን አባሽ ታደርጊያለሽ? ትዝታ ምኞት ላይ እንዳጭው በቃ ለማንኛውም እኔ እዚህ የመጣሁት ከዚህ በኋላ እኔና ቤኪ ልባችንን ስናወራ መተሽ እንዳረብሽኝ ነው። እነዛን የመጣሁት ድንገት እንኳን እግር ጥሎሽ ብትመጪ ድምፅሽን አጥፍተሽ ውልቅ አንተ ግባ። ማን አባሽ ስለሆንሽ ነው በረከት የተለጠፍሽው? እና ለማመስገን ይሁን ድረስ ላይ ነው የምትለጠፊው። ትሰሚኛለሽ? ምኞት መስመርሽን ብታውቂ ይሻልሻል። ስሚ ደግሞ እኔ ብርቱካን አይደለሁኝ። ለዚህ አይነት ነገር ዝም ብዬ ማልፈስ አይደለሁም። መስመርሽን ወቂ። ወይኔ በቲቲ ሞት። እኔም በዚህ ሰራተኛ እንዳጨርሹ ትዝታ እንዳጨርሹ። ምኞት ለዚህ ቤት ሰራተኛ ብቻ አይደለችም ቤተሰብም ጭምራት። እሺ ቆይ ቁጭ ብለሽ ከምትሰርብኝ ለምን ተሻፈለክችኝ? ትሰሚኛለሽ ትዝታ፣ የእህትሽን ነገር ባንቺ ላይ መድገም አልፈልግም። ስለዚህ አሁን ቀጥ ብለሽ በሰላም ወደ መኝታ ቤትሽ ግቢ። ቆይ እሺ ባልወጣስ ምን ልታመጪ? ፈጣሪ ሆይ እኔ ምን አውቃለሁ። ስታስተካክዪ የሆነ ቦታ አድርገሽናል። ሂጂና ፈልጊልኝ፣ ልወጣ ነው። ፈጣሪ ሆይ እነ ዙፋን አሁን ላይ ከብርቱካን ተገላገልን ሲሉ እንግዲህ ትዝታ ብሳ ቁጭ ብላለች ማለት ነው። ትዝታ ቤኪን የራሷ ለማድረግ ማንኛውንም ነገር እንደምታደርግ እያሳየችን ነው ያለችው ማለት ነው። አሁን ላይ እንግዲህ ከምኞት ጋር ትልቅ ሰጣ ገባ ውስጥ ገብታለች። ምኞትንም እንግዲህ ለመግደል ምግቧ ውስጥ መርዝ ጨምራባታለች ማለት ነው። እንግዲህ ትዝታ ለስላሳና ቀለል ያለች ሰው ብትመስልም ግን ደግሞ የብርቱካን እህት መሆኗን እያስመሰከረች ነው ያለችው ማለት ነው። ቤኪን ማንም ሰው እንዳይነካባት አሁን ላይ ደግሞ ቤኪና ምኞት እየተቀራረቡ ስለሆነ ይህንን ነገር ለማስወገድ ያልታሰበ ነገር ለመፍጠር እንግዲህ ምኞት ምግብ ውስጥ ጨምራባታለች መርዝ ማለት ነው። ከዚህ በፊት እንግዲህ ብርቱካን ነበረች ይሄንን ነገር በቤተሰቡ ላይ ወይም በቤኪ ላይ ያደረገች ያለችው። አሁን በሷ ምትክ ደግሞ ያው ትዝታ ቤኪን የራሷ ለማድረግ ምኞትን ደግሞ ከመንገዷ ላይ ዞር ለማድረግ እየተጠቀመች ያለችው ነገር ምናልባትም ትዝታን ከዚህ ቤት የሚያስወጣት ሊሆን ይችላል ማለት ነው። እስካሁን ድረስ በሰበብ ባስባቡ እዛ ቤት ውስጥ እየቆየችና አዛዥ ለመሆን እየሞከረች ነው ያለችው። ቤኪንም በጣም እያስጨነቀችውና የድሮ ትዝታዎችንና ማንሳት ወይም ደግሞ ማስታወስ የማይፈልገውን ነገር በጠቅላላ እያስታወሰች ሰላሙን እየረበሸችው ነው ያለችው ማለት ነው። አፈቅርሃለሁኝ ወይም ከኔ ጋር ጊዜ ማሳለፍ አለብን፣ እህቴ ያጠፋችውንና ያበላሸችውን ነገር እኔ ማስተካከል እፈልጋለሁኝ፣ ልክስህም እፈልጋለሁ እያለች እያስጨነቀችው ነው ያለችው። በዚህ ምክንያት ነው እንግዲህ ቤኪና ምኞት ደግሞ ቅርርባቸው ከበፊቱም ጀምሮ ቤኪ ለምኞት ጥሩ አስተሳሰብ አለው። እሷም ደግሞ ቤኪን በጣም ትወደዋለች፣ ከሱ ጋር መሆን ትፈልጋለች። እዛ ቤት ውስጥ እንደ ሰራተኛ ብትገባም ጭንቀቷንና ሚስጥሯን በሙሉ እንደ ቤተሰብ ነው የምታማክረው ማለት ነው። ስለዚህ ቤኪም ምኞትን ማንም ሰው እንዲነካት አይፈልግም። ቅርርባቸውም ካሰሪና ከሰራተኛ ያለፈ መሆኑን ትዝታ ስለተገነዘበች አሁን ላይ ምናልባት እንግዲህ ምኞት መልከ መልካምና በጣም ቆንጆም ስለሆነች ቤኪ ደግሞ ለምኞት ያለውን አስተሳሰብ ትዝታ ስለተረዳች አሁን ላይ ምኞትን ለማስወገድ እያሰበች ነው ያለችው ማለት ነው። እንግዲህ ያለምንም ርህራሄ በንዴትና በስሜታዊነት ምግቧ ውስጥ መድኃኒት ጨምራባታለች። ምናልባት የሆነ ሰው ደርሶ ምኞትን ካላተረፋት በስተቀረ ህይወቷ ትልቅ ችግር ውስጥ ሊገባ ይችላል ማለት ነው። ሌላው ከነ ዙፋን ጀርባ እንግዲህ አንድ ችግር እንዳለና ከዚህ በፊት አባታቸው ትልቅ ስህተት እንደሰራ እያየን ያለ ነው ማለት ነው። ለዛም እንግዲህ አሁን ላይ ኪሩቤል ሊበቀላቸውና ችግር ሊፈጥርባቸው እያሰሳቸውና እያደናቸው ነው ያለው ማለት ነው። ኪሩቤል እንግዲህ ነገሩ
ነገሮችን በቀላሉ ለማድረግ እየጣረና ዙፋንንም በሰላም መልኩ ከተዋወቃት በኋላ በፍቅር አጥምዶ ትልቅ ችግር ውስጥ ሊጨምራት እየሞከረ ነው ያለው ማለት ነው። ዙፋን ግን አጋጣሚውን ችላ ብለዋለች ማለት ነው። እንግዲህ ኪሩቤል መጀመሪያ ላይ እንዳላያት ሆኖ ነበረ ተጋይቷት ለመተዋወቅ ቢሞክርም ዙፋን ግን እንደዚህ ቀለል ያለ ሰው ወይም ደግሞ ስሜታዊ የሆነች ሰው ስላልሆነች ችላ ብለው አልፋ ነበር። ድጋሚ ደግሞ እየተከታተለ ካፌ ውስጥም አግኝቶ ሊተዋወቃት ቢሞክር የተቀመጠበት ጥላው ስለሄደች እልህና ቁጭት ይዞት እንግዲህ ዙፋንን አፍኗታል ማለት ነው። እዚህ ጋር ምን ሊያደርግ እንደፈለገ ባናቅም ቤተሰብ ውስጥ መግባት የፈለገው እንግዲህ ሰላማዊ ሰው መስሎና ወይም ደግሞ ፍቅረኝ እንደወደዳት አስመስሎ እንደ አዲስ ተዋውቋትና አሳቢዋ መስሎ ለመቅረብ ነበር የፈለገው። ግን እሱ በፈለገው መንገድ አልሆነለትም ማለት ነው። ስለዚህ አሁን ላይ እንግዲህ ዙፋንን ሊያፍናት ተገዷል ማለት ነው። ኪሩቤል እንግዲህ ቤተሰቦቹንና አባቱን ወይም ደግሞ ልጅነቱንም እንደበሉበት እያወራ ነበር ማለት ነው። ይሄ ስለዚህ ጉዳይ ምናልባትም ዙፋንና በረከት ምንም ላያውቁ ይችላሉ። ግን ደግሞ አባታቸው የሰራውን ግፍ ለነሱ ለማስተላለፍ ወይም ደግሞ የአባት ዳለ ልጅ የሚለውን ተረት እነሱ ላይ ለመተግበር ያሰበ ነው የሚመስለው። ለዚህም ነው እንግዲህ ዙፋንን በተከታታይ እየተከታተለ በሰላማዊ መንገድ ሊተዋወቃትና ሊቀርባት ቢሞክርም እድሉን ስላልሰጠችው እንግዲህ በራሱ መንገድ አፍኗታል ማለት ነው። ምናልባትም እዚህ ጋር እንግዲህ አፍኖ መንገድ ላይ ከጣላት በኋላ እንደ አዲስ እሷን እንዳዳነና ወይም ደግሞ እንደደረሰላት አድርጎ ትውውቃቸውንና ቅርርባቸውን ሊያፈጥነው ወይም ደግሞ ሰላማዊ ሊያስመስለው ይችላል ማለት ነው። ኪሩቤል እንግዲህ ከብርቱካንም ጋር ግንኙነት እንዳለው ሲያወራ በተደጋጋሚ እየሰማን ነው ያለ ነው። ስለዚህ ነገሮች በጣም የተወሳሰቡና የተጠላለፉ እንደሆነ ግልጽ ነው ማለት ነው። እንግዲህ ብርቱካን ምንም አልጎደለባትም። በረከት በጣም ይወዳታል። ሀብትም ንብረትም አለው። ግን ደግሞ እሱ ጋር የመጣችበት የራሷ አላማ ስላላት ምናልባትም አሁን ከኪሩቤል ጋር መጀመሪያም አስበውበትና አቅደውበት ቤኪን ወይም ደግሞ በረከትን እንዳገባችው ልናስብ እንችላለን ማለት ነው። አሁን ላይ ነገሮች እንደተበላሹባትና ነገሮች እንደተፈለጉ እያስኬደች ስላልሆነ ኪሩቤል ያንን ነገር ለማስፈጸም እንደመጣም በስልክ ሲያወራ ሰምተነዋል። ስለዚህ አሁን ላይ ኪሩቤልና ብርቱካን ግንኙነት አላቸው ማለት ነው። አሁን ላይ እንግዲህ እነ በረከት ከብርቱካን ተገላገለን ብለው ሲያስቡ ሌላ አስቸጋሪና ወይም ደግሞ ከበፊቱ ከብርቱካን የባሰ ነገር ወደፊት እንደሚገጥማቸው ግልጽ ነው ማለት ነው። ትኩረታቸውንም ያደረጉት ዙፋን ላይ ነው። ዙፋንን ጎዱ ማለት ደግሞ በረከት ክፉኛ እንደሚጎዳ ስለሚያውቁ ምናልባትም በዙፋን በኩል በረከትን በጣም ሊጎዱት ይችላሉ ማለት ነው። አሁን ላይ ትዝታ እንግዲህ የቤቱ ኃላፊ ልሁን እያለችና ሁሉንም እየረበሸች ነው ያለችው ማለት ነው። በረከትንም በግልጽ እንግዲህ እወድሃለሁ ወይም ደግሞ አንተ የኔ ብቻ ነህ በሚል ስሜት በጣም እያስጨነቀችው ነው ያለችው። በረከት ከማንም ሴት ጋር ወይም ከማንም ጋር ማውራት እንደሌለበትም በተደጋጋሚ እየተናገረችና የሷ ብቻ ለማድረግ እየጣረች ነው ያለችው። ከኤልሳ ጋርም እንግዲህ ምን አይነት ግንኙነት እንዳለው በተደጋጋሚ እየጠየቀችው ነበር ማለት ነው። ይሄንን ጥያቄ መጠየቅ ባይገባትም ግን ደግሞ ትዝታ ከበፊት ጀምሮ በረከትን ስለምትወደውና ስለምታፈቅረው አሁን ላይ የሄደችበት ያለው መንገድ በእርግጥ በረከትን ሊያስገኝላት አይችልም። ምክንያቱም አንደኛ ነገር በረከትን ብርቱካን በጣም ጎድተዋለች። በዛ ላይ ደግሞ የብርቱካን ሚስቱ የነበረችው እህት ነች። ስለዚህ እሷን አሁን ከብርቱካን ለይቶ የሚያይበት ምንም አይነት ምክንያት የለውም። እዚህ ቤት ራሱ እየቆየችና እየኖረች ያለችው ውለታ ስለዋለችለትና የገዛ እህቷ እንግዲህ በረከትን ለመጉዳት በሞከረችበት ሰዓት ራሷን አሳልፋ ስለሰጠች ነው እንጂ እዛ ቤት ውስጥ የሚያቆያት ወይም ደግሞ ስለዛ ቤት ኃላፊነት እንዲሰማት የሚያደርግ ነገር አንዳችም ነገር የለም። እሷ ግን ከእህቷ የባሰች እየሆነች ነው ያለችው። እዛ ቤት ውስጥ ሁሉንም ነገር ዙፋንንም ጭምር ለመቆጣጠርና ስለ ቤተሰቡ በሙሉ ሙሉ ኃላፊነት እንዳላት አርጋ ነው አክት እያደረገች ያለችው። ይሄ ነገር ምናልባትም ትዝታን ትልቅ ችግር ውስጥ ሊጨምራት ይችላል ማለት ነው። ዙፋንም እንግዲህ አሁን ላይ እዚህ ቤት መቀመጥ ካለባት ወይም ደግሞ እዚህ ቤት
ለመቀየጥ ከፈለገች ትዝታ አመሏን አሳምራ መኖር እንዳለባት በተደጋጋሚ እየነገረቻት ነበር ማለት ነው። ትዝታም እንግዲህ ከምኞት ላይ አይኗን ለማንሳት አልቻለችም። ዝቅ እያደረገቻት ባለችበት ሰዓትም እንግዲህ ምኞት በቤተሰቧና በክብሯ ስለማትደራደር በጥፊ መታታለች ማለት ነው። በዚህም ነው እንግዲህ ያለምንም ርህራሄ በዛ ላይ ደግሞ ከቤኪ ጋር ያላቸውም ቅርርብ ተጨምሮበት ለመግደልና እስከ መጨረሻው ድረስ ምኞትን ከዚህ ቤትም ሳይሆን በህይወት ለማስወገድ እየጣረች ያለችው ማለት ነው። ይሄ ነገር እንግዲህ በእርግጥ እሷ እንዳደረገችው ከታወቀ እዚህ ቤት ውስጥ ለመኖር ምናልባትም ሊከብዳት ይችላል። ምክንያቱም አንደኛ ነገር በረከት ለምኞት ያለው ሀሳብ በጣም ጥልቅ ነው። ማንም ባልነበረበት ቤተሰቦቹ ጭምር ዙፋንም ሆነች እናቱ ባልነበሩበት ሰዓት ህይወቱ እንዲቆይ ያደረገችው ምኞት ስለሆነች አሁን ላይ ምኞት ላይ ምንም ነገር እንዲደርስባት አይፈልግም ማለት ነው።